ሀገር አማን ብሎ ንቃተ ህሊና በተቀመጠበት ሴዶ ዛሬ ንቃተ ህሊናን ገሎት ነበረ። ምን ትላላችሁ? ሚስቴ ምናምን ትላለህ ለሚስቴ ምናምን ለሚስቴ አንተ ከኋላ መተሰው ትይዛለህ። ልቀቀኝ። ሁላችንም እንደምናውቀው እንግዲህ የኢትዮጵያን ማርሻል አርት ውድድር ቀኑ ተቃርቧል። በዚህም እንግዲህ ሴዶ ማርሻል የተለያዩ እንቅስቃሴዎችን እያደረገ በቲክቶክ እና በዩቲዩብ ገጹ እያጋራ ይገኛል። ድል ከማን ጋር የሚሆን ይመስላችኋል? እናንተ ሀሳብ አስተያየታችሁን እየሰጣችሁ ቆዩ። ዛሬ የማጋራችሁ ሌላው መረጃችን የሚሆነው እንግዲህ ሶዛ ቪዲዮ ላይ ምንድነው በጣም አብዛኛው ኮሜንት ስለምን ምንድነው ሁሌ ስትሸነፍ የምታለቅሰው ምናምን ነው የሚለውና የዳሽን ባንክ ውድድር እንግዲህ ሽልማት አሸናፊዎች ታውቋል። ከዚህ መካከል እንግዲህ ዩቲናስ ውጤት ተጭበርብሮባት እንደነበረ ሁላችሁም ታውቃላችሁ። ነገር ግን ሚዲያ ላይ መታ ካረጋገጠች በኋላ በሁለተኛ ደረጃ አሸናፊ መሆኗ ተረጋግጧል። በዚህም እንግዲህ በጣም ደስ ብሏት ስሜቷን ስትገልጽ ነበረ። አንደኛውን እንግዲህ ሽልማት የወሰደው ባርኮት ነው። ሁላችሁም በጣም በተለያዩ ፈጠራዎች የምትወዱት የምታደንቁት ምርጥ ሰው አንደኛ ሆኖ አሸንፏል። ዩቲናስ እንግዲህ ቪዲዮ ባይወርድ ቢኖሩ አንደኛ ነበር የምንወጣው የሚል ምላሽ ሰጥታለች። ለማንኛውም ግን ዩቲናስ እንኳን ደስ አለሽ። ህዝቡ ነው ግን እዚህ ያደረሰሽ እና በዚህ ልክ መናገርሽ ግን ደብሮኛል እውነት ለመናገር ብቻ ግን እንኳን ደስ አለሽ። መቼም እዚህ ሚዲያ ላይ እኔ ሴት ስለሆንኩ ነው እንደዚህ ተብደርኩ ምናምን ብዬ ማልቃቀሷ ሴት አይደለሁም። ታዲያ ከዚህ ድል በማስከተል እንግዲህ ወደ ዱባይ ልመጣ ነው። በዱባይ እንግዲህ ኤቢ ማርሻል ትቀበለኛለህ ወይ? እኔ ምኞቴ እንደዚህ ነው ስትል ምኞቷን ገልጻለች። እስኪ ምኞቷ ምንድነው? የዩቲናስ እንስማው። ግልጽ የሆነ ጥያቄ ነው ለኤቢ ማርሻል። እኔ ዩቲናስ በጣም ነው ጂዋገን መኪና ወደው በጣም ነው የምወደው። ብራውስ በጣም ነው የሚመቸኝ በጣም እና ህልሜ ነው ሶ መንዳት ፈልጋለሁ እና ዱባይ ልመጣ ነው ሶ ታስነዳኛለህ ወይ? ዩቲናስ ጥያቄዋ በዚህ ብቻ አላበቃም። እንግዲህ ዱባይ ላይ ቅንጡ የሆነችዋን መኪና እንደተመኘች ተናግራለች። ይሄንን ቪዲዮ በመሰራበት ጊዜ ኮሜንት ውስጥ ገብቼ ተመልክቼ ነበረ። አንቺ ሁሉ ነገርሽ ከጃኒ መኮረጅ አይደብርሽም ወይ? እሳ የ16 ሚሊዮን ብር መኪና ስለነዳች ነው ወይ የሚሉ ኮሜንቶችንም ተመልክቻለሁ። እኔ አላልኩም እንቻ ግን የሁላችሁ ኢትዮጵያ ህዝብ አይጥመዳችሁ ነው የሚላችሁ። ዩቲናስን በቃ እንደዚህ ጠብር ግፍ አድርጓታል። ከጃኒ ጋር ምንም አያገናኛትም። ነገር ግን እሷ የሚፈለገችውን ነገር ሀሳቧን ማስተናገድ ትችላለች። ምክንያቱም ቲክቶኩ ለሁሉም ነው። ያው የቲክቶክ መንስት ስለሆነች ጀማሪ ንስት ስለሆነች እንግዲህ እናበረታታለን። ኤቢ ማርሻል ይቀበላት ይሆን የሚለውን እንግዲህ በጉጉት እንጠብቃለን። ዱባይ ደግሞ ያው 2 ሚሊዮን ብር አሸናፊ ስለሆነች ከዛ ላይ ያው ለላይፍሽ ብለሽ የሆነ ነገር ማድረጉ ምንም አይጎዳሽም እና ይመችሽ። ነገር ግን ትንሽ የደበረችን ፓርት አሸናፊ ስትሆኑ ህዝቡ ላይ የምትላት ነገር ደስ አይልም። ምክንያቱም የመረጣችሁ ህዝቡ እስከሆነ ድረስ ከተመረጣችሁ ካሸነፋችሁ በኋላ ቢያንስ ጊቫዌ ነገር ለህዝቡ ብታዘጋጁ አሪፍ ይመስለኛል። እኔ እንደ ሀሳብ በዚህ ሀሳብ የተስማማላችሁ ብዬ አስባለሁኝ። ምክንያቱም ያ ህዝብ እንድትመረጡ ከሆነ ካሸነፋችሁ በኋላ ሌላ ጊዜ ምረጡ ስትሉ ይደብራል። ምንድነው እሷ መርጬ የምጠቀመው የሚል ነገር ሊመጣበት ስለሚችል ጊቫዌ ነገር እያዘጋጃችሁ ብትበታትኑላቸው ከቮት ካረገኝ ሰው ነው ብላችሁ 1-5 ሰው ብትሸልሙ ምንም አትጎዱም። ምክንያቱም ያ ሰው ለእናንተ ዋጋ ስለከፈለ ማለት ነው። እቺን ሀሳብ ያው እናንተም ተስማማላችሁ ብዬ አስባለሁ። እስቲ ቆረጥ አድርጓትና ላኩላችሁ ቲክቶክ ላይ እናቴ መቼም ታዩዋለች ግን ልጠይቃችሁ ምን አይነት አስተማሪ ነበረች? በጣም በርካቶቻችን በፍቅር የምንወዳት አርቲስቷ ሀና ዮሐንስ እንተዋወቃለን። ደግሞ ድምቀት የፈጠረችልን ሀና ዮሐንስ በተለያዩ የፊልም ስራዎቿ የምናውቃት ሀና ዮሐንስ እንግዲህ ዛሬ በአዲስ ነገር መጥቻለሁ። አንድ ነገር ይዤላችሁ ልመጣ ነው ወይ ትቀበሉኛላችሁ ስትል ሀሳቧን ጀምራ ኮሜንቱ በደስታ እንቀበልሻለን ብለዋታል። ከዛ ግን አንድ ጥያቄ አነሳች። ስለ እናቷ አውርታ መጥገብ
እንደማትችል ነው የተረዳሁት። እጅግ በጣም ደስ የምትል አስተማሪ መሆኗን ደግሞ በኮሜንት ሴክሽን ስር በሚተላለፉ ኮሜንቶች መመልከት ችያለሁ። እናቷን ስታወድሳት ስለ እናቷን ለመግለጽ እንባ በቃ እስኪተናነቃት የደረሰችበት የእናቷን ፍቅር ቪዲዮ አጋርታለች። እናቷም ለካ ደርባባ፣ ቆንጆ፣ ዘናጭ እና ምርጥ አስተማሪና የተረጋጋች እናት የሆነች አስተማሪ እንደሆነች በኮሜንት ሴክሽን ላይ ሲጋሩ የነበሩ ኮሜንቶችን ተመልክቻለሁ። ሀና ዮሐንስ እስኪ ስለ እናቷ እንደዚህ አልቅሳ ያወራችበት ነገር ምንድን ነው? እንስማው ከራሷ አንደበት። ስሜት ነው። እናቴ እንጀራ ስትጋግር ጓዳዬ ላይ ቆማ እንጀራ ስትጋግር ጉድ ጉድ ስትል ምን ስትል ሳያት እንዴት ደስ እንዳለኝ። ለእናቴ ማዕቀብ ጣልኩ። በሚገርማችሁ ሁኔታ አንድ ቦታ ላይ መቀመጥ አይቻል ብዬ ማዕቀብ ጥዬባታለሁ። ምክንያቱም ወዳው እሺ ብለኝ እኔ ጋር ላትኖር ትችላለች። ስለዚህ ስትሄድ እናቴ የምትቀመጥበት ወንበር እያልኩ እኔ መተከስ ስላልፈለኩ ካሁኑ ወንበር እየቀያየርሽ ተቀመጪ ማዕቀብ ተጥሏል። እና ቤታችን ውስጥ ሳቅ በዝቷል። ትንሽም ቅናት እየጀማመረኝ ነው። እንዴ ጎረምሳውና እሷ ቁጭ ብለው ያወራሉ፣ ወካቸውን ይወጣሉ፣ ይሁን የሚሾካሾኩት ነገር አምጥተዋልና መቀናቱ ነው ተብሏል። መቅናቴ ነው መሰለኝ። ብቻ ተመስገን እናቴ በመምጣቷ በጣም ደስተኛ ነኝ። እስቲ ብዙ እናቴ እንደዚህ ሚዲያውን እንኳን ያን ያክል እንትን አትልም። እኔ ሆኜባት ላምሳት ወለደ ይባላል። እኔ ሆኜባት ያው ቪዲዮም ስቀርጽሽ ያለችኝ እንጂ እዳዬ ወይም ጎጂዬ እንደዚህ አይነት ወደ ህዝብ ብዙ መውጣት የምትፈልግ ሰው አይደለችም። ግን ፈቃደኛ ከሆነች ደግሞ የሆነ ነገር ወደ እናንተ አደርሳለሁ። ደስተኛ ነኝ። አሁንም ነይ በሉ እመጣለሁ። በአካባቢያችን ያላችሁ ኢትዮጵያኖች፣ ኤርትራውያኖች የሚወራ ብዙ ታሪክ አላችሁ፣ የስደት ታሪክ አላችሁ። እሱን ነገር የሚጠቅመውን ለተመልካች እናደርሳለን። የዘጠናዎቹ ድምቀት የነበረችው አርቲስት ሀና ዮሐንስ እንግዲህ ደግሞ ሚሊዮኖቹ ላይ ተሻግራ ፊልሞቿን ስታደምቅልን የነበረችው እንግዲህ በሳቋ የምናውቃት በቁጧ የምናውቃት ሁሉም ነገር የሚያምርባት ሁለገብ አርቲስት እንደነበረች ሁላችሁም ታውቃላችሁ። አሁን ደግሞ በአንድ ቆንጆ ፖድካስት ልትመጣልን ነው። ሰዎችን ታሪክ የሚያስተምሩ ነገሮችን እውነተኛ ነገሮችን ይዛልን ልብቅ ልትለው እና ሁሉም ኮሜንት ላይ ቆንጆ ምላሾችን ሰጥተዋታል። እንቀበል ሻለን ብቻ አንቺ ነይልን ተብላለች። እንዲሁም ደግሞ የአስተማሪ ልጅ መሆኗ በጣም በርካታ ነገሮች እንደጠቀማትና እናቷንም በዚሁ ሾው ላይ ይዛ ልትመጣ እንደሆነ ተናግራለች ማለት ነው። ስቲል አርቲስት ሀና ዮሐንስ ያላችሁ ፍቅር ሁላችሁም እየገለጻችሁ አብሮነታችሁን ለአርቲስቷ እንድታሳዩት ይሁን። እጅግ በጣም ደስ ብሎናል። ከረጅም ጊዜ በኋላ ያየናት በተለይ ከእንተዋወቃለን በኋላ ጠፍታ ነበር የሰነበተችው። አሁን ግን በሳቋ ተመልሳለች እና ሀኒ ስላየንሽ በጣም ደስ ብሎናል። አንቺ የብዙዎች በረከት ነሽ። ስለምታረጊውና ስለመጣሽ በጣም ደስተኞች ነን። እኔ በበኩሌ ደስታዬን ልገልጽልሽ እወዳለሁ። ዛሬ በምናሉሽ ቆይታችን የዩቲናስ ማሸነፍ ልናበስራችሁ የሴዶ ማርሻልና የንቃተ ህሊናን የብጥብጣቸውን ጉድ ላሳያችሁና የሀና ዮሐንስ በአዲስ ስራ እንደምትመጣ ላበስራችሁ ነው የመጣሁት ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አጋሩን። እኔ ግን እዚህ ጋር መረጃን አበቃለሁ ማለት ነው። ምናሉሽ ላይ መታችሁ ምንም አይነት ወሬ ምንም አይነት መረጃ አታጡም። በየሰዓቱ እናንተ ጋር ይደርሳችኋል። መልካም ጊዜ። ወዳችኋለሁ።